እኔ በስምሽ አምናለሁ፣ አንቺም ስለኔ ታማልጃለሽ። ብቻ አይታችሁ የሰው ልጅ የሆናችሁ ሰው ልታዝኑ ይገባ ነበር። ነገር ግን ምንም የተሰማችሁ ነገር የለም። ሜሽን እየሰበሰባችሁ ጭራሽ ታነባላችሁ። ሲናገር እነሆ እስከ ዓለም ፍጻሜ ድረስ ሁል ጊዜ እኔ ከእናንተ ጋር ነኝ። እግዚአብሔር ብቻ ነው ቃል የማይቀይረው የማይለወጠው። የሰው ልጅ ደካማ ነው። ሁሉም ነገር ይለወጣል፣ ቃልም ይታጠፋል። ምንም የምናውቀው ነገር የለም። እዚህ ጋር የሃይሚ ንግግር ነው ብሩኬ ቅስሙን እንደዚህ ስብር ሊያደርገው የቻለው። ግን ብዙዎቻችሁ የተጻፈ ኮመንት እያወጣችሁ ታነባላችሁ። እነሱ ሁለቱ እንዲስማሙ ከተፈለገ ከሁለቱ መካከል ፍፄ መውጣት አለበት። በፍጹም ፍፄ አያስፈልግም። ምክንያቱም እኔ ፍፄ ላይ ጥሩ ነገር እያየሁ አይደለም። አይዶን ነው በምን ሂሳብ እንዳሰበው አላቅም። በቃ ምንም ታርገው ምን ሃይሚ እና ብሩኬ ቤት ይሁኑ አለቀ። በቃ ፍፄ የሚባለው ነገር ከህይወታቸው መውጣት አለበት። አይዶን ነው እኔ አሁን ላይ ምንም እየታየኝ አይደለም በመካከላቸው ውስጥ ያለው ነገር ማለት ነው ቤተሰቦች። ምክንያቱም ሃይሚና ቴዲ ፊት ባይሰጡት ኖሮ ቤት ድረስ እንደዚህ ሊጓዝ አይችልም። ድራማም ቢሆን ምንም ቢሆን በዚህ ልክ መጓዝ የለባቸው። ምን አይነት አባባል አለ መሰላችሁ? እዚህ ጋር ቆይ ያሰማችኋለሁ። እና እንጃ እኔ በጣም ነው የተሰማኝ እዚህ ፓርት ላይ በተለይ እዩትማ። እዚህ ጋር አሁን እናስገባላችኋለሁ እና እንጃ ደጋግሜ ሳይሆን በጣም በቃ ያቆስላል። እና እናንተ ግን ዛሬም ማለት ነው እየተቆረቆራችሁ ያላችሁት ለሰላማቸው ሳይሆን በቃ የሆነ የጥቅም ጉዳይ ነው እያጨቃጨቃችሁ ያላችሁ። የጥቅምና የክብር ጉዳይ ነው እያጨቃጨቃችሁ ያለው። ግን ቅድሚያ ማለት ነው ሰላም ይበልጣል። ሰላምን ለማምጣት ሞክሩ። እዚህ ጋር ተመልከቱት እስኪ ብሩክ እንዴት እንደሆነ በጣም ነው የሚያሳዝነው። እግዚአብሔርን አንድ ነገር ልንገር፣ ለራስህ መኖርን ልመድ። አንተ ለሰው እያሰብክ ለአንተ ሌላ ሰው እንዲያስብልህ አትጠብቅ። ጥሩ ሰው ለመባል ብለህ ራስህን አትጉዳ። ለራስህ ህይወት ሻማ እያበራ ለሰው ህይወት አምፖል መሆን የለብህ። የሰው ልጅ ምንም ብትሆንለት ሆንኩለት እንጂ ሆነልኝ አይልህ። አንዳንዴ ቆም ብለን ራሳችንን ማየት አለብን። እስቲ ራሳቸውን የሚወዱን ሰዎች ተመልከት። ሁሌም ደስተኛ ናቸው። ያንተ ራስ ወዳድነት ሌላውን ሰው አይጉዳ እንጂ ለአንተ መሆን መቻል አለበት። እስከ መቼ ነው አንተን በይሉኝታ ወጥመድ አጥምደው ለራስህ እንዳትኖር የሚያደርጉ? እስከ መቼ ነው የውሸት ተስፋ እየሰጡ ለራስህ እንዳትኖር የሚያደርጉ? ወይ አይተውህ ወይ በቃላቸው አይገኙ። ድብብቆች ከሆነ ህይወት ውጣ። ተስፋህን በፈጣሪ ብቻ አድርግ። ነፍስ ለመታደግ ሰውን በቃ አይደለ ደስታውን ለመመለስ ሰው እንዳይጠቃ በሚል ሁኔታ ላይ እንግዲህ ብሩኬ ብዙ መስዋዕትነት እየከፈለ ነው። ግን ይሄ መስዋዕትነት ምንም መክፈሉ አልታያችሁም። ዛሬም ተነስታችሁ ሃይሚ የከፈለችው መስዋዕትነት ለሱ ሃይሚ የከፈለችው መስዋዕትነት ለሱ ትላላችሁ። እሱ ምንም ያልከፈለ ነው የሚመስላችሁ አይደለ? ምንም ከዜሮ ተነስቶ ነው ሃይሚን እዚህ ቦታ ላይ እንድትደርስ ያደረጋት። ከዜሮ ተነስቶ ነው ብሩክ እዚህ ቦታ ደርሶ እንዲታይ የሆነው አይደለም። ነገር ግን ማለት ነው እናንተ የሁለቱን ሰላም መፍጠር ብትፈልጉ በሃይሚ በኩል የሚጻፍ ኮመንት አውጥቶ ማንበብ፣ በብሩክ በኩል የሚጻፍ ኮመንት አውጥቶ ማንበብ ያ አይደለም ለነሱ ሰላም የሚሰጣቸው። ያማ እኮ በመካከላቸው ገብቶ ማለት ነው። ምክንያቱም ሄኖክን በራሱ ትክክል ነው፣ ፍፄም በራሱ ትክክል ሆኖ እየወገኑ እያደረጉ እያራራቋቸው ነው ያሉት። ምክንያቱም ተጎዱም አልተጎዱም እነዚህ ልጆች ሁለቱ ብቻ የፈለጉትን ይሆኑ። በቃ እስከፈለጉት ድረስ ይኮራረፉ፣ የሚጣሉም ምን የሚበሉም፣ ከዛ በኋላ ካልተስማሙ ይለያዩ። አለቀ። በቃ በራሳቸው ፍቃድ በፍቃዳቸው በቃ እንደዚህ አልተመቸኝም፣ ይሄን ያህል አብረን ተቀምጠናል፣ ምንም አዲስ ነገር የለም፣ በቃ አንተን በራስህ አንቺን በራስሽ ተባብለው ይለያዩ። ከዛ በኋላ ይዩት። በቃ ማየት እኮ ጥሩ ነገር እኮ ነው። ነገር ግን አሁን ሁለት ቀን ብሩኬ ታሟል ያለው 2 ቀን እንግዲህ ሰላም የለም። ግን 2 ቀንም ቢሆን ሃይሚ እየተንከባከበችው ነው። ምንም ውስጧ መጥፎ ነገር ቢኖርም ያ መጥፎ ነገሩን ደብቃ ማድረግ ያለባትን ነገር እያደረገች ነው። ግን በዚህ መካከል ትላንትና ጓደኞቻቸው መጡ። ጓደኞቻቸው ሲመጡ ሀታ ፍፄ እንኳን ማለት ነው ፍፄ እንኳን እንደዛ እንዲህ መገላገል ነበረበት። ሄኖክን እንዲመታው ይፈልጋል ያ ቴዲ ማለት ነው። ሄኖክን እንዲመታው ይፈልግ ነበረ ብሩክ ባይዘው ኖሮ። ብሩክ ደግሞ ታሟል፣ አይታችሁታል። እንደዛ ሆዱን ይዞ እነሱ መካከል እንትን ማለት ነበረበት። ባይዘው ወይ ብሩክ ማለት ነው መናገር ስላልፈለገ ነው እንጂ ፍፄ ጋር አንድ ችግር እንዳለ እሱ ራሱ አውቋል። አንደኛ ነገር ሃይሚ ጋር ግባና ጠብቅ ያለው 2 ቀን በምክንያት ነው። ዝም ብላችሁ ቪዲዮውን እዩት። በምክንያት ነው 2 ቀን ግባ ያለው። ከዛ በኋላ አንተ ውጣ እኔ እገባለሁ ራሴ ብሎ ገባ። ከገባ በኋላስ ያሉት ነገሮችን
አየ 2 ቀን ቴዲ የሚባል ሰው ማንም የሚያስፈራራት ሃይሚን አልመጣም። 3ኛ ቀን ታመመ ብሩኬ። ሲታመም ልክ ፍጹምና ሄኖክ ቤት ሲሄዱ ቴዲ ምን አመጣው? ማን አመጣው? እንዴት መጣ? ስለዚህ ፍጹም ጋር እኔ አንድ ደስ የማይለኝ ነገር አለ። ሄኖክ እኔ እስካሁን ድረስ ጥፋቱ አልታየኝም። በቃ ይሄ ያለፈ ታሪክ ነው ማለቱ ነው እሱ በቃ ይሄ ያለፈ ነው ሁላችንም የምንለው። እኔ ሄኖክ ጋር ጥፋት አላየሁበትም። ምክንያቱም ጓደኛው ሲጠቃበት አይፈልግም ቤት መምጣት የለበትም ብሎ ተጋፈጠው። በቃ ያ ማለት የወንድነት ስሜቱን ነው ያደረገው ሄኖክ። እኔ ምንም አልፈርድበትም። ፍጹም ግን አይታችሁት ከሆነ ሲገላግል ብሩክ ከሚገላግል ፍጹም መገላገል ነበረበት አይደል? ግን ሄኖክ እንዲመታ ይፈልግ ነበር፣ ዝም ነው ያለው። ስለዚህ የፍጹም ፊትና የሃይሚን ፊት አይቶ ነው ቴዲ የሚመላለሰው እዛ ቤት ውስጥ። ወደዳችሁም ጠላችሁም በቃ በዚህ ምክንያት ነው የሚመጣው እንጂ ሁሉም ልክ እንደ ሄኖክ ኮስተር ቢሉበት ምን ፈልገ መጣ ለምን መጣ ቢሉት አይመጣም። ችግር መፍታት ከተፈለገ ውጪ። ከዚህ በኋላ ሃይሚ ቤት ምን ይሰራል? ከዚህ በኋላ ለሃይሚ እኮ አስፈላጊ አይደለም። በጣም ነው የሚያሳፍረው። እኔ የትናንትናው ቪዲዮ ደጋግሜ በቃ ሳየው ቲክቶክ ላይም ሳየው በጣም ነው የሚያሳምነው። በተለይ ይሄ ፓርት እንደዚህ ወገቡን ይዞበት እንትን ያለው ፓርት በጣም ነው የሚያስጠላው። ሰው ታሞ በዛ ልክ እኔ ትናንትና ቪዲዮ ስራ ያናደደኝ ቁጥር አንድ ፍፄ ነው፣ እውነት ለመናገር ማለት ነው። እኔ ማለት የድራማ ገጸ ባህሪም ቢሆን የምንም ቢሆን በጣም ነው የሚያስጠላው። አንደኛ ነገር ፍፄ እነዛ ሁለቱም መገላገል ይችል ነበር። ዝም ብሎ ጠረጴዛውን ይዞ የኩሽናውን ጠረጴዛ ጭራሽ የብሩኬን ቁስል ነው ወገቡን ይዞ ያሳመመው። ሄኖክ እንኳንስ በቃ እኔ ተዋለው ቁጭ በል ነው ያለው። ግን እሱ ይሄ ፍፄ ምንም ያደረገው ነገር የለም። ሰው ለቴዲ ፊት የሰጠው ፍፄ ነው። ብሩኬም እዛ እንድትሆን ያደረገው አውቆ እሱ ነው ያደረገው። ለምን ታውቃላችሁ? ከቡታጅራ ይዟት ስለመጣ ያኔ የሆነ ነገር አለ ብቻ ብሩክ ጋር የማይገለጽ ነገር። ጥፋት ሄኖክ ጥፋት አለበት ካልክ እኮ አንተም ጥፋት አለብህ። አንተ ትክክል ነኝ ካልክ እሱም ትክክል ነው። ሁሉም እንደያመለካከቱ ትክክል ናቸው አለ ብሩክ። ሁለቱንም ላለማስቀየም ማለት ነው። ሁለቱንም ሄኖክ ተረድቶታል ብሩክ ያለበትን። ምክንያቱም ያለፈ ታሪክ ነው። የአሁን ታሪክ ከሆነ መረጃ ይምጣልኝ አለች እሷ። የአሁን ታሪክ መሆን አለመሆኑ ያለፈ መሆን አለመሆኑ ታሪክ እንግዲህ ወይ ሴትዮዋ ነች የምትመጣው ወይስ ማንም የሚመጣው? እንግዲህ የዛን ሰዓት እሱ ከፍቅረኛው ጋር ሲሆን ታሪኩን የሚዘግብ ሰው አልነበረም። እንግዲህ ማን እውነቱን ማን ሊነግራት ይመጣል? ማስረጃ እኮ የሚባለው የሰው ልጅ ስራውን ሲክድ ነው። ስራውን ሲክድ ማስረጃ አምጡ፣ ምስክር አምጡ ይባላል። ይሄ ልጅ ስራውን አልካደም፣ እየተናገረ ነው። በሱ ጉዳይ ጨርሽ ፍቺ፣ እኔና አንቺ እንስማማ፣ እኔና አንቺ መግባባት አለብን፣ እኔና አንቺ አንድ መሆን አለብን እያለ እየለመናት በታመመ ጎኑ በቃ ምንም ትክክለኛ የሆነ የሚያሱጥ ነገር የመለሰችው ነገር የለም። ስራም ቢሆን ምንም ቢሆን በዚህ ሰዓት ላይ ማለት በቃ ሃይሚ ጋር የሚታየው ሐረካት የሆነ እሷን የሚያሰድብ ነገር ነው። ስለዚህ ዩቲዩብም ሰራተኞችም ቲክቶከርም ሰራተኞች የሆነ የውስጣችሁን የተሰማችሁን ስሜት መናገር ትችላላችሁ። ነገር ግን ሃይሚ እንዲህ ናት ብሩክ እንዲህ ነው ማለት አንችልም። ምክንያቱም አንደኛ ፍፄ እኔ በጣም ምንም አልተመቸኝም። የፍፄ ፊት ባይ ሃይሚ ፊት ባታሳየው ለዚህ ቴዲ ተብየው እዛ ቤት ውስጥ ምንም አይነት ነገር አይፈጠርም እኔ እንዳየሁት ከሆነ። ነገር ግን አሁን ሰዓት ላይ ብሩኬ ማስታመም ነው እንጂ የሚቀለው ያለፈ ነገር ገና መጠየቅና ያለፈ ነገር እንዲያስረዳት በዚህ ልክ ራሱ ሃይሚ ሞሞከሯ ማስቧ በራሱ በጣም ይሄ ራሱ ያሳምማል። ሲቀጥል ደግሞ ብሩክ የታመመው እውነት ለመናገር ቴዲ መምጣቱ ምንም አልመሰለው። ሃይሚ ግን እንደዛ አላምንህም መቼም አላምንህም ስትለው በጣም ነው የተናደደው። በቃ ያ ነው ያበሳጨው፣ ሌላ ምንም ያበሳጨው ነገር የለም። ይሄ ማለቱ ምን አመጣው? በቃ አላምንህም እንዴ ምን ማለት ነው? አላምንህም በቃ ሂድ ቀጥል ነው ወይስ ምንድን ነው? ይሄንን ስታዩ እኮ ይከብዳል እናንተ ስትፈርዱት። እና በዚህ መካከል እናንተ ለአንዱ ጥሩ ኮመንት ለአንዱ መጥፎ ኮመንት የተጻፈውን እያወጣችሁ ዛሬ አሁን ቃልዬ ስታነብ የነበረውን እኔም አይቼዋለሁ። ነገር እውነቷን ነው ግን ልጅቷ። ምክንያቱም በዙሪያቸው ያሉትን ሰዎች ብሩኬ የሰውን ክብር አይነካም፣ እውነት ለመናገር ማለት ነው። እውነቱን ስነግራችሁ ማንንም ማስቀየም አይፈልግም። ሃይሚም እንደሱ እንድትሆንለት ይፈልጋል። ሃይሚ ማለት ነው በሱ እንትን እንድትሆን ይፈልጋል። ለዛ ብሎ ነው እንጂ ሌላ ነገር ፈልጎ አይደለም። የሱን ባህሪና የሱ እንትን እንድትይዝለት ይፈልጋል። የሰውን ክብር መንካት አይፈልግም ብሩክ ማለት ነው። ይሄን ስላችሁ ሃይሚ የሰው ክብር ትነካለች አይደለም። ሃይሚ
የሆነ በቃ ትናገራለች። በጣም ሰውን እንትን ትላለች። የመናገር ሲስተም የምላስ ነው እንጂ ያለባት ሌላ ነገር አይደለም። እናንተ ደግሞ እነሱ ታርቀው ጥሩ ነገር እንዲኖራቸው ከፈለጋችሁ የአንዱን ድካም ማውጣት አለም። እኔ ኮመንት ስር ባለፈው አይቻለሁ። ሀታ ሀቤት ሳይቀር ለራሱ እድሜ ለሃይሚ እኮ ናት ሰው ያደርገቻችሁ። በነገራችን ላይ ፍምስና ማለት ነው መታወቅም መወደድም ማለት ነው አንድ ነው። ምንም ዛሬ ፈምሰሽ በሆነ ነገር ላይ ከሚዲያ ላይ ብጠፊ በዛው ያፈመሰሽ ሰው ይጠፋል። ከዛ እንደ አዲስ ስመጪ ገና እንደገና ነው። ሃይሚ አሁን አልጋ ባልጋ ስለሆነላት ጥሩ ሰው ላይ ስለወደቀች ጥሩ ሰው ስላገኘች ተወዳጅ የሆነችው በዛ ምክንያት ነው እንጂ የሰው ልጅ ፕራንክ ሰርቶ በዚህ ልክ አይወደድም። እና ደግሞ የራሷ እግዚአብሔር በቃ ለቤተሰብ ጥሩ አገልግላለች፣ ጥሩ ተጎድታለች። ከዚህ በፊት ምንም ቢሆን ምን ፈጣሪ እኮ በተጎዳችሁበት ልክ የምታርፉበትን እረፍት ይሰጣችኋል። እግዚአብሔር እረፍት ሰጣት በዚህ ልጅ ብሩኬም ደግሞ በዛች በፊቷ በነበረችው ልጅ በጣም ተናዶና ተጎድቶ ስለነበረ እግዚአብሔር ሃይሚን ሰጥቶ ካሰው። ተካካሱ በቃ። ስለዚህ አሁን እናንተ እየገባችሁ ኮመንት ስር እሷ ነች ሰው ያደረገችው ማለታችሁ በራሱ እሷ እኮ ከጣሊያን ሀገር ሰርታ ዶላር ይዛ መታ ለብሩኬ ሰጥታው እንዲሰራ አላደረገችውም። አብሯት እየሰራ እየተሰደበ እየተገጠጠ ነው እዚህ የደረሰው። ይሄን ነገር ለምን ታሳቢነት አታረጉትም? የኔ ጥያቄ ነው ይሄ። ለምንድነው እናንተ አንዱን ጥላችሁ አንዱን እያንጠለጠላችሁ እኛን ለወቀሳ እኛን ለመስደብ የምትቸኩሉት ለምንድን ነው? ስለዚህ ቴኬር በቃ ስነ ስርዓት ያዙ። ጉድ እኮ ነው።